ቴንክ ዩ ሚኪ። ልጄ ጋር ልሄድ ነው፣ እየጠበቁኝ ነው። ልሂድ። ካስፈለግኩኝ በማንኛውም ሰዓት ጥራኝ። የሚያስፈልግም ነገር ካለ ማስረጃ፣ ሙሉ ማስረጃ ስላለኝ መላክ እችላለሁ። በቃ ወንድሜ እስካሁን አክብረን ቆይታል። 2 ደቂቃ ጠብቀን ምንም አይነት ነገር ይኑር 2 ደቂቃ ጠብቀን 2 ደቂቃ ያዝ ደቂቃን 2 ደቂቃ ካለፈ ቻው ብለን በሰላም እናሰናብታል። አይ ሰላም ይብዛ። በሌላ ቦታ ወጥታ ለምታወራው ነገር ኃላፊነትን ራሷ ትወስዳለች። አንተን መፍረድ ላለበት ማን ተበዳይ ነው ማን በዳይ ነው ህዝብ ይፈርድሃል። አለቀ። በተጨማሪ መላክ የምፈልገው ነገር ካለ ትልከዋለህ። ማውጣት ያለብኝ ነገር አወጣለሁ፣ ማውጣት የሌለብኝ ነገር አላወጣም። ግን ለእኔ የሚሰማኝ ነገር ምንድነው 24 ሰዓት እኔ ኦንላይን አለው። እንኳን ጃኒ ከኔ በላይ እሷ ናት የቲክታክ ተጠቃሚ። ስለሷ እየተወራ ነው፣ ስለሷ ጉዳይ እየተወራ ነው። መጥቶ እኔ ይህን ነገር አልሰራሁም አላደረኩም እጇንም አልቆረኩም። ከእስር ቤት ከወጣው አዶናይ ጋር ያለች ደውላ ያስቸግረች። ደውላ ስታስቸግረኝ አንስቼላታለሁ። አንስተው ካወሩ በኋላ ያኛው ጋር ጸብ ሲፈጠር እሷና እሷ መካከል ላይ ሌላ ሰው ለሱ ደውሎ ለምን ደወልክ ተብሎ ጥያቄ ሁሉ ቀርቦለታል። ሌላም ሰው ጠቅሷል። በዚህ ጉዳይ ላይ የቆረጥከኝ ይሄ ቪዲዮ አልደወልኩልህም፣ ሰዓቱን አሳይቷል። እኔ አልደወልኩልህም፣ ለምን ይሄ ነው የደወልኩልህ? የራሷን ሐሳብ እዚህ ጋር መታ መስጠት ትችላለች። ለምን አስፈራት? እኔ እኮ መካከል ላይ ያለው ሰው ነኝ። ከጁን ዳንኤል ወይም ከዛች ከቅድም ጀምሬ ዮኒ ማኛም ነበረ። ሁላቸውም ዮኒ ጋር ስለማይስማሙ ነው ያስወጣሁት። ዮኒ ምንድነው የቆየ ቪዲዮ ነው አለኝ አይደለ? ሰዓቱን አሳይ። የራሴ ፎሎወር ብቻ ይከተል በቤቴ ገብቼ አወራለሁ ከሆነ ይሄ ስህተት ነው። ህዝብ እየተደናገረ እና ተከታዮቻችን እየተደናገሩ ስለሆነ ያሉት ይሰማኛል። በቃ ሉጣኔ አስፈላጊ ከሆነ ልካቸዋለሁ። ቪዲዮቹን አንድ ላይ ቁጭ ብለው ሲያወሩኝም ስታወራኝ ምናምን ሁሉንም የተደወልልኝም ቪዲዮንም እልክልሃለሁ። የሚያስፈልግ ከሆነ ንገረኝ። ከመጣች ደግሞ ጥራኝ፣ ደውልልኝ፣ ያለውን ነገር ላክልኝ። አንተ ጋር አልቀመጥም ብላ ሐሳብ ካላት ውረድና በሌላ በፌክ አካውንት ሆነ በምንም አይነት አካውንት በራስም ሌላ ስራ ካለ ቁጭ ብላ አድምጥ። ከመጣች አሁንም 5 ደቂቃ እንጠብቃታል፣ ትምጣ። በቃ እሺ ወንድሜ፣ ሊዳውን እየጠበቁኝ ነው ልጅና ሚስቴ። ሂድ፣ መብት ነው። ያለውን ነገር ይላክልህ፣ እሱ ጥሩ ነገር ነው። ሌላው ደግሞ ማውጣት ያለበትን እወጣለሁ። ሂድ፣ ስትመጣ መመለስ ትችላለህ። አይ አልክልህም፣ እንደዛ ጆከርዬ የሚወጣ ነገር አይደለም። ኖ ለሚዲያ ፍጆታ የሚውል ብቻ ነው ለኔ የምትልክልኝ። እንደዛ ኖ እኔ የምልህን ነገር አስማኝ። እኔ ለሚዲያ የሚውለውና እዚህ ጋር ያለውን ነገር እንጂ ሌላ ነገር እኔ እንድትልክልኝ አልፈልግም። አይ እሺ አባት ቻው። አሁን አንተ ውጣና እሷ ስትመጣ መመለስ ትችላለህ። ከዛ ውጭ እኔ የራሳችሁን ሚስጥር እኔ ለኔ ላክልኝ አለ። ምን ሊያደርግልኝ? ቆይ እንከባበር። ሄዷል። እኔ አንዴ ላውራ። እስካሁን ሲያፍነኝ ነበር ጆከርም። እኔ ይኸውልህ የተሰማኝን ልናገር ጆከር። አንደኛ ነገር እኔ አሁንም ላይክ እንደ ሴት ልጅ ተጎዳው ስትል እኔ ሁሌም ከሴት ጎን ነው የምቆመው። ኖ ማተር ዋት ነው የምነግርህ። ሴት ልጅ ተደበደብኩኝ ስትል ከየትኛውም ሴት ጎን እኩል እቆማለሁ። ስቆም ግን ዘር፣ እምነት፣ ሃይማኖት ምናምን ፖለቲካ ማንነቷ ምናምን አያገባኝም። ሴት ስለሆነች ብቻ ነው። ለቀነኒ ድምፅ ስንሆን ፖለቲካ አስበን ዘርን አስበን አልነበረም ድምፅ ይሆናት ገባ። ስለዚህ ኖ ማተር ዋት ማንኛውም ሴት ተጎዳው ስትል እኔ እንደ ራሴ ከሴቷ ጎን ነው የምቆመው። አንደኛ ደረጃ እሱ ባለትዳር ከልጁ እናት ጋር ከተመለሰ ቤቢ የሚል ፌክ አካውንት ከፍቶ ለምን ያወራት? ለምን ያወራሉ ሁለቱ? ለምን ነው ግንኙነቱን የተፈለገው? እሱ በሷ ይሄ ጥያቄ የምጠይቀው በሱም ጎን በሷም ጎን ነው የምጠይቀው። እሱ ሚስቱ ላይ ቺት እያረገ ነው ማለት ነው። እሷም ባሏ ላይ ቺት እያረገ ላይክ ቦይፍሬንዷ ላይ ቺት እያረገ ነው ማለት ነው። ሶ ይሄ የሁለቱም ችግር ነው። ሁለተኛ ነገር አሁንም እሷ መታ ነገሮቹን እስካላጠራሽ ድረስ ይሄኛው አካውንት ራሱ ፌክ አለመሆኑ በምን እናውቃለን? አናውቅም። የሚያውቁት ሁለቱ ናቸው። ሁለቱ ቁጭ ብለው ማውራት ሲችሉ፣ ሁለቱ መረጃቸውን ይዘው ማውጣት ሲችሉ ነው እንጂ አንደኛው ድፍረቱ ስላለው መቶ ስለተናገረ ወይ የሆነ ግሪሳ ስላለ ባይዘው እውነት በመንጋ አይደለም የሚለካው፣ ወይ እውነት የሆነ ሰው አፍጥጦ በመጣ አይደለም የሚለካው። እውነት ባለክ መረጃ ነው። ምክንያቱም እኛ በውጭ ሆነን ነው የምናውቀው። ሁለቱ ምን አይነት ግንኙነት ይኖራቸው ምን ይከናውን የሚያውቁት እሱና እሷ ናቸው። ስለዚህ አሁንም ቢሆን እኔ ስቲል ነው የምነግርህ ጆከር፣ ቶታሊ ሮንግ የሆነው ከተለያዩ በኋላ የሁለቱ ማውራት መሳሳቅ ምናምን የሆነ ሰው ደውሎ ለምን ደወልክ መባባሉ ራሱ ሁለቱም በሁለቱም ሰዎች ላይ ቺት እያደረጉ ነው።
ስለዚህ ጥፋቱን አሁንም የሁለቱም ነው የሚሆነው፣ የጃኒም የሱ። ከሁለታችንም አዳምጠህ ስማ ስለተባልኩ ቅድም ሰመዱ ቤት ላይ ስለነበር እየተናገርኩ ነበር። ከሁለታችሁም አዳምጠህ ስማ እና ይሄን የመሰለ ለእኛ ለሁለታችንም ጓደኛ ነህ፣ ግን ይሄን ነገር አስበውና መባል ያለበትን ነገር ፍርድ ለማን እንደሚፈርድ መደመጥ አለበት። ሌላም ቮይስ ሳይኖረው አይቀርም። ነገሩ እየቀጠለ ይሄዳል። ትሰሙታላችሁ፣ ሀሳባችሁን መስጠት ትችላላችሁ። አሁን ነው ቪዲዮውን የሰራው። በዚህ ደቂቃዎች እኛ እየተነጋገርን ነው ቪዲዮውን የሰራው። ጆከር በዚህ በቮይስ ብቻ አይደለም፣ አንተ ጋር ወይ አንድ ሰው ጋር መተው ሁለቱም መነጋገር አለባቸው። በቮይስ ሳይሆን አሁን እኛ የምንጠይቀው መቼ ነው የደወለችልህ? የደወለችው ኤልሻዳይ ጠይቀሽዋለሁ። ኤልሻዳይም እዚህ መካከል ላይ ኤልሻዳይ ስም ተነስቷል አይደል? የደወለና የተደወለ ስልክ ይለያያል። አንድ ጊዜ ሰሜ ጨርስና ትቀጥላለህ። ችግር የለውም። ሁላችሁም ሀሳባችሁን በነፃነት መግለጽ ትችላለህ። ከሁለቱም ጎን የጆን ዳንኤልም የጃኒም በነፃነት ሀሳባችሁን ማራመድ ትችላላችሁ፣ መነጋገር ትችላላችሁ በትህትና። ግን አሁን ጆን ዳንኤል ደውላልኛለች፣ ኤልሻዳይንም አንስቷል። ኤልሻዳይም እዚህ ጋር ትጠይቃለች። ሁለተኛ የደወለችበትን ቀኑን ሰዓቱን ማውጣት ይችላል፣ ከስልኩ ላይ ማሳየት ይችላል። ውክልናውን መልሽላት ነው ያናገርኳት ነው የሚለው። እንግዲህ ምክንያቱ ለውክልናው እኔ መጨረሻ ላይ ለውክልናው ስደውልላት ለምን ደወልክ የሚባል ቪዲዮውን ሰምታችሁታል። ውክልና ስለሰጠዎች ከባንኬ ላይ የባንክ ውክልናዬን መልሽ አንሽልኝ መሰለኝ እኮ። አንድ የሆነ ሲደወል አንድ ሰው ስልኩን ታይቶ ተደወለ፣ ሚስኮል ተደረገ፣ አንተ ደወልክ ይለያል። እሷ እዛች ጋ ሄዳ እየደወለልኝ ነው ብላ ለሰዎች ለኔልሻዳይም ለነማንም ስታሳይ ወይ እሱ የደወለ ሲሆን ነው፣ እሷ የደወለች ሲሆን ደግሞ ግልጽ ነው፣ ያስታውቃል። ዲፌንድ ያደረገበት መንገድ እኔ ምንም አላሳመነኝም። የራሱ ሌላ እውነታ ሊኖረው ይችላል። አልመቷትም ያለውን ፓርት ደግሞ እሷ የራሷን ማሳመኛ መንገድ ይኖራታል፣ ታምጣ። ነገር ግን ሳትመታ በዚህ ያህል ደረጃ መቶኛል፣ ጎርቶኛል ብላ ህዝብ ጋር እንደዚህ ፈጣ ትመጣለች ብዬ ፍጹም አላስብም። እኔ ኖ 1 ሚሊዮኑን አይደለም በማታ እሷ ደውላ አሁን መጀመሪያ ያሰማንም ቪዲዮ አለ አይደለ? ብጥብጥ ተነስቶ ደወሉልኝና ለምን ትደውላለህ ተባልኩኝ አለ አይደለ? ያን የተባለው እሷ ሄዳ እሷ ደውላ እንደዚህ በራቆቷ ናት አላሳያችሁም ብሏል። እንግዲህ ይታይ ስንት የመደወያ ቦታዎች እያሉ አዶኒ ሳሎን ሆኖ እሷ ሽንት ቤት ገብታ እሱ ጋር በራቆቷ ደውላ ከዛ ሄዳ እየደወለልኝ ነው ብላ እስከ መበጥበጥ የሚያደርሳት እስከዚህ እዛ ጋር ያሉ ሰዎች ደደብ ናቸው። የተደወለና የደወለ ስልክ አይለዩም። ስታስበው ተረተኛ ነው እኮ ሌላው ደግሞ ድምጽ ነገር አለ። ይኸውላችሁ አሁን ልጁ ራሱ በራሱ አንደበት ተናገረ አይደል? ሌላም ሰው መካከል ላይ ኤልሻዳይ ደውላል። እሱ ለምን የሚባል ጥያቄ ለምን ትደውላለህ? እነሱ እየተበጣበጡ ነው። ለምን ትደውላለህ የሚባል ነገር ሀሳብ ሲነሳ እኔ አልደወልኩም፣ ቮይሱን ከፈለሽ ቮይሱን እልክልሻለሁ፣ እሷ ናት የደወለችው። ኤልሻዳይም አትዋሽም ይሄን ነገር። ምንም ጓደኛ ማለት እኔ ለሀቅ ነው የምቆመው። ሁሉም እንደኔ ደግሞ ትልቁ ደግሞ ፖይንት ምንድነው እሱ ያነሳው፣ ልብ ብላችሁ ከሰማችሁት ያኛው ስለተዘጋ አዲስ ፔጅ ፎሎወር ለማግኘት የተጠቀምሽው ስትራቴጂ ከሆነ በጣም ነው ማዝነው አይነት ነገር ብለዋል። ላይክ ትኩስ ነገር አምጥታል አይደል? ሲዘጋባ አንድ ፔጅ ቶሎ ፎሎወር ለማግኘት ታሪክ የምታመጣው እንደዛ አድርገሽ ከሆነ በእኔ ላይ ተጠቅመሽ ከሆነ አዝናለሁ ነው የሚለው። እንግዲህ አሁን ትልቁ ፖይንት ምንድነው ይሄ ሁሉ ብጥብጥ የተነሳው ፔጁን አዘጋቢ ነው። ይሄ ተደበደብኩም የመጣው ፔጁ አዘጋቢኝ በሚለው ነው። እና ዋናው መፍታት ያለብን ምንድነው ፔጁን ማን ያዘጋው፣ እንዴት ነው የተዘጋው የሚለውን ካወቅን የቀረው ነገር እንግዲህ ያው አንድ ውሸት ከተገኘ ሰው ላይ ያው አብዛኛው ውሸት ነው ማለት ነው። እዛ ሰው አንድ ውሸት ነው የሚያስፈልገው። ሌላው ደግሞ ድምፁ ሽንት ቤት ንፋሱ እንዴት ነው ሽንት ቤት ውስጥ የሆነው? ንፋስ ነገር አለው። አይ ቪዲዮም አለ ጆከር ዌብሳይት ምን አለ መሰለህ አሁን ይሄ የተደዋወሉበት ቀንና ሰዓት አለ። ሁለተኛ እዚህ መካከል ላይ እነሱ ሲበጣበጡ እዛ ሰው ስለነበር የጠየቃቸው ሰው አለ፣ መካከል ላይ ያነሳው ሰው አለ። ገብተዋል ምን ነገር ለምን ትደውላለህ ተብሎ ጥያቄ ቀርቦለታል። እነዛ ሰዎች ካልዋሹ እውነቱን መዋሸትም አይፈልጉም። አዎ ተበጣብጠዋል፣ ደውላ ነበር። ምናልባት በስካር መንፈስም ሊሆን ይችላል። በተለያየ ሌላም ጉዳዮች አሉ ራሱ የሚያነሳቸው ማለት እኔ መናገር ማልፈልጋቸው አሉ። ከሷም ብዙ ነገር ሊኖር ይችላል። ከሁለቱም ግን አገናዝበን መስማትና ለፍርዱ መቸኮል የለብንም። ከሁለቱም መካከል ላይ ሆነ ማየት አለብን ነው የምለው። እኔ በራሴ መካከል ላይ ነው ያለሁት። ሁለቱንም አውቃለሁ።
ቀረቤታ ቲክታክ ላይ ነው። ከሁለቱም ያለውን ነገር መስማት እፈልጋለሁ፣ ማየት እፈልጋለሁ። እሱ እንዳወጣው እሷም የምታወጣበት የተደዋወሉበትን ሰዓት የምታወጣ ከሆነ በጣም መልካም ነው። ለምን እንደደወለች ያው ድምፁን አሰምቷል። መቼ እንደሆነ መናገር ትችላለች። አለች በህይወት እዛ ነው እኮ ሁለቱ ይምጡ ያለው። እሱም አለ በህይወት መናገር ያለበትን ነገር ወጥቶ ይናገራል። ማድረግ ያለበትን ይሄ ትክክል አይደለም ለተባለው ነገር ትክክል አይደለም፣ ይሄንንም ነገር ሰዓቱን፣ ቀኑን፣ የተደዋወለበትን ኤልሻዳይንም እዚህ መካከል ላይ ራሱ ነው የጠራል። ያንንም አምጥቶ መናገር አለበት። ማየት አለብን ሁሉም። እዚህ መካከል ላይ ግን ኤልሻዳይን ጠይቄ ልምጣ ጆካ? ኤልሻዳይን ራሱ እንጂ እኛ ምን አስጠየቀን? የእውነት እኔም ልልስር ቀደምከኝ። እሱ ነው ማቅረብ ያለበት። ጠይቄ መምጣት እችላለሁ። ቪዲዮ አለው እንዴ? አሁን ያሰማው ድምጽ ለኔ ቪዲዮ ነው የተላከልኝ። በሌላ ነገር ተመክቶ ነው እንጂ ቪዲዮ ነው የተላከልኝ። እና ሽንት ቤት ምናምን ይታያል። የሆነ ከላይ ተመክቷል ሙሉ በሙሉ ለመሰለ የምሰማው ድምጽ ግን ሽንት ቤት አይመስልም። እንትኑ ቪዲዮ ሽንት ቤት ውስጥ የድምጽ እንዴት ኖረ ነው? የንፋስ ድምጽ አለ። ግልጽ የሆነ ነገር ምን አለ መሰለህ፣ እሷ ይሄን አድርጎኛል፣ ባለፈ ህይወቴ ይሄን አድርጎኛል አለች አይደል? ውሳይ ቆይ ጆካ፣ እኔ የምጠይቅ ምኑን መሰለህ፣ እዛ የነበሩበት ሆቴል ባዝሩሙ ያ ከሆነ እኮ ተመሳሰለ። በቃ ተነጋግረዋል ማለት ይሆንዬ። አንድ ጊዜ ይቅርታ ልጠይቅ አንተን፣ ምናልባት ሌሎቻችሁ ሚዩት ታደርጋላችሁ። አንድ ጊዜ ከታች ላድርግህና እሱን ላስገባ። ኧረ ችግር የለውም ችግር የለውም፣ ገላገልከኝ። መገላገል ሳይሆን እመልስሃለሁ። ላክ አበባ ስጠኝ። ጆን አበባ ስጠኝ። ሃይ ጆከር፣ እንደ ሀሳብ እሷስ ብትመጣ ምን ትላለህ? ምንም ችግር ትምጣ። እኔ እኮ ለሁለቱም ወንድሞቻቸው ነኝ። እኔ ከሁለቱም መካከል ላይ ያለሁት ከጃኒም ከዛም አይደለም። ለሱም የላከልኝ ነገር አሰምቻለሁ። የደወለበትን ሰዓት እና ቀን እንዴት እንደደወለች አሁን እኮ ማስረዳት ይችላል። ጆከር ይሰማል? ሰላም ማሜ ይሰማል። አንድ ነገር ልስጥ። አሁን ብዙ ሰው ሲናገር የሰማሁት አንድ ነገር፣ ሴትና ወንድ ሲጣላ ፌር መሆን አለብን ጋይስ። ብዙ ፎከስ ያደረጋችሁት ጆን ዳንኤል ሪስፔክት አያደርግም የድሮ ፍቅረኛውን የአሁኗን ምናምን ብላችሁ ብዙ ሰዎች ስትናገሩ ሰማለሁ። አንድ ሴት ልጅ እኮ ዲስሪስፔክት ለመደረጓ አንድ ጆከር አንድ ሴት ልጅ ዲስሪስፔክት ለመደረጓ እኮ ኃላፊነቱን የምትወስደው እሷ ነው አይደል? ሴት ልጅ በፍቅር እያለች የራሷ ኃላፊነት ነው። ዲስሪስፔክት አረጋት አላረጋት እንደ ሴት ምንቆምላት ነገር አለ። ወንድ ልጅ ነው ተብሎ ብዙ ጊዜ ሚዲያ ላይ ሲመጣ እንደሷ ምንቆምላት ነገር አለ። ሴት ልጅ አትበደል ትደብቃለች። የስ እኛ የወለድንባቸውን እንኳን አሳልፈን እንሰጣለን። ሴት ልጅ ተጠያቂዋ ራሷ ናት። እንደገና ደግሞ ይሄ ከክፍለ ሀገር መጠን አዲስ አበባ ገብተን ሰው የለንም ምንም ቢሆን እኮ በትንሹ ህግ ያለበት ሀገር ነው ያለ ነው ጋይስ። እና ብዙዎቻችሁ ፎከስ ያደረጋችሁት ጆን ዳንኤል ዲስሪስፔክት ያደርጋል፣ ሴት ልጅ ክብር የለውም። ልጆኛም እኮ በልጆቻችን አባት እኮ ዲስሪስፔክት ነገር ይደረጋለን ሀገር ህግ ያለበት ሀገር ላይ ጋይስ። ስታወሩ በቲፎዞ እና በእንትን ሳይሆን ሚዲያ ላይ እውነቱ መውጣት ካለበት ብዙ ጸብ አለ፣ ብዙ ግጭት አለ። ቆይ አንዴ ጆከር ሲወራ ይሄ ነገር የሚሄደው አሁንም ትረስሚ ወደ ብሔር ነው የሚሄደው። አዲስ አበባ መጠን ከገጠር ገብተን ምናምን የሚለው ነገር አይወክለውም። በቃ ወንድ ልጅ ነው፣ ፍቅርን ያገናኛቸው። በሰዓቱ ፍቅረኛዋ ነበር፣ ሌላ ሰው ዴት አድርጎ ወልዷል። በፍቅር መሀል ሊጣሉ ይችላል፣ ንዴት ይኖራል ምናምን። አንድ ሴት ልጅ ከሌላ ወንድ ጋር ሄደች ማለት ያንን ወንድ አፍቅረዋለች፣ ሪስፔክት ስላደረጋት ምናምን። ዳስ ናት ዘ ፖይንት። የምታወሩት ተበድላለች፣ በእሷ እንደ ሴት የደበቀችው ነገር ይኖራል፣ እንደ ሴት እንቆምላታለን። ጆን ዳንኤል ዲስሪስፔክት ያረጋታል ማለት ኃላፊነቱ የምትወስደው እሷ ናት እንጂ ህዝቡ አይደለም። ፍቅር ነው ያገናኘው። ማንም ሊደበድብሽ ይችላል፣ ምን ሊያረግሽ ይችላል። ካልፈለግሽው ያንን ሰው ኤግዚቱን ተጭነሽ መሄድ ብቻ ነው እንጂ ስታወሩ በቲፎዞ ነው የምታወሩት። ሚዲያ ላይ ስታወሩ የፎሎወር እና የቪውር ነገር አታደርጉት። እውነት ሲወጣ እውነት ነው መውጣት ያለበት። እውነቱ ከማን ያለው? ከሷና ከሱ ነው። የሴት ልጅ ጠጣ ልደውል ትችላለች ና ቢግ ዲል። ጎንደር ሂዳ አዲስ አበባ ሆኖ ደወለችለት። ዳስና ዘ ፖይንት። የምታወሩት አካውንት ተዘጋ፣ አካውንቱ አይደለም። ከዚህ በፊት ተደብቃለች፣ ተደብድባለች፣ ምናምን ሆናለች ለምትሉት እዛ ላይ ፎከስ አድርጉ። መጠየቅ ካለበት ይጠየቃል።
ከዛ አንዳንዶቻችሁ የተጣላችሁትን ሰው ሪቬንጅ ነው የምታደርጉ። እንደዚህ አይነት ነገር ሲመጣ ኖ ፌሩ ነው። በቃ ፌር መሆን አለባችሁ። ሚዲያ ላይ ትላልቅ ፎሎወር ያላችሁ ሰዎች ፌር መሆን አለባችሁ። በቃ ወንድ ልጅ አሜሪካን ሀገር እኮ ይደበድባል። ዋዘ ቢግዲያ ኢትዮጵያን ቢሆን እኮ በትንሹ ህግ አለ። ካልፈለገችው ትታ መሄድ ነው። ዲስሪስፔክት ያደርጋል የልጁን አባት። አሜሪካ ላይ የልጅ አባት ዲስሪስፔክት ካደረገኝ ሎ ያለበት ሀገር ነው። ህግ አለ። በህግ ነው የምጠይቀው። ፍቅር ነው የሚያገናኝ እንጂ ሚዲያ ላይ ማንም ጀጅ የማድረግ መብት የለውም። እዚህ ቁጭ ብለን ግን ከገጠር መጣን አዲስ አበባ ምናምን ይሄ ከበር አይደረግም። ቀስ ብላችሁ ደግሞ እርግጠኛ ነኝ ወደ ብሔር ትቀይሩታላችሁ ይሄን ነገር ማለት ነው። እዳዝም መረ ይሄ አይደለም ፖይንቱ። ተበድላለች እስከዛሬ ያንን ነው የምንጠይቀው። ከዛ ውጭ ደግሞ እሱም ይገባል። እውነቱ ያለ ከሁለቶች ነው። ይሄ ነው ልናገር መጥቷል። እሱም መጥቷል። ምናልባት የሆነ ጋር ስለማይስማሙ ያከብራል አያከብርም የግል እንትን ነው የምታደርጉት እናንተ። ካልፈለገች ካልተፈለገ ማሜ ምን አለ መሰለሽ ለኔ ጃኒ የለቀቀችው ቪዲዮ አለ። ያን የተፈጸመው አዶናይ ጋር ከመገናኘት እስር ቤት ከመግባቱ በፊት ነው። ይሄ ነገር ራሱ መጥቷል። እሷ መምጣት ትችላለች። ከዛ በኋላ ግን ለኔ ይሄን ነገር ስታስቀምጥ ለምን ይሄን ያክል ከተጎዳችና ከተበደለች ለምን ለኛስ አላከችልንም? በውስጥ በኩል ለምን አልነገረችንም? ብዙ ጆከር ሁለቶችን እኔ እንዲያውም ጃኒን ነው ፎሎ ማረጋት። ጆኒን እንዲያውም አላረገውም። ፎሎ አንደራረግም። ኢቨን ልንገር ለሁለቶችም አመለካከት አለኝ። እንደ ሴት ልጅ ምቆምላት ነገር አለ። ግን ወንድ ነው ተብሎ በምታረጉት ነገር አይደረግም። በቃ አንድ ሰው ለሪሌሽንሺፑ ራሱ ነው ተጠያቂ ጋይስ። በፍቅር ውስጥ እኮ ብዙ ነገር አለ። ምን የተጋደሉ ምትናቃለን? ብዙ ነገር አለ። ሰክሬት ደውል በጥፋት ልትደበደብ ማበረታታት የለብንም። ልትደረግ አንድ አበረታታን እያበረታታን አይደለም። ማበረታታት የለበትም። መወገዝ አለበት። አንድ ጊዜ እንደ ሴት ምንቆምላት ነገር አለ። እኔ እንዲያውም በሴቷ ሳይድ ነኝ። ግን ፌር እንሁን። አንዳንድ ሰዎች ስትነጋገሩ አፋችሁን እዩ። ወደ ብሔር ትቀይሩታላችሁ። ምንም ወደ ብሔር አይቀየርም። እሱ አንደኛ ብሔርተኛ አይደለችም። ፖለቲካ ማንም ሰው ከክፍለ ሀገር መጥቶ አዲስ አበባ ያድጋል፣ ይኖራል፣ ይሰራል። ሚዩት ላርግሽ። ጆን ስለመጣ እንስማውና ሀሳባችሁን እናንተ ትቀጥ። ይቅርታ ሁለታችሁም እሱን ሀሳቡን እንስማው። የተጠየቀው ጥያቄ አለ። አይ የተደወለበት ከእስር ቤት ከወጣ አዶናይ እስር ቤት እያለ አዶናይ ጋር ነው ያለች እሱ። በዚህን አጋጣሚ የላከልኝ ቪዲዮ እሱም በፔጁ ላይ አስቀምጦታል። ራሱን ባልተቤቱ ስለመጣ እዚህ ጋር እስከ ሰዓቱ እስከ ሁሉ ነገር መቼ እንደደወለችለት መካከልም የጠራው ሰው ስላለ ራሷን መምጣት ትችላለች። ሁለቱ በአንድ መቀመጥ ካልፈለጉ እሱን አስወርጄ የእሱን ሀሳብ ከጨረስን በኋላ የእሱን ከሰማን በኋላ እሷንም ማስገባት እንችላለን። ባልተቤቱ አሁን መጥቷል። እንስማውና ያለውን ነገር ከመጀመሪያው ጀምሮ ከእስር ቤት ከወጣ ጀምሮ ስለ ቁስሉም ስለተደረገውም ነገር ቪዲዮ ማስቀምጧል። ተጨማሪ ራሱ ስለመጣ በአንደበቱ እስካሁንም ስትናገሩ የነበረውን ነገር እየሰማ ስለነበረ በአንደበቱ መናገር ያለበትን ይናገራል። ጆንዬ እንኳን ደህና መጣ። ካለ ሸራርጉላት ትምጣ እሷ። ቴንኪው ጆከር። አንዴ ቃ ትጠብቀኛለህ። የሆነ ፎቶ አለና እሱን የፈለኩት ነው። እሺ እሱም በትልቁ ከላይ የሚጣ ቦታ ላይ አድርጉት ጋይስ። የኔ ሞዴሬተሮች አይሰማም? አይተኸዋል አይደለ? ይሰማል። ጆንዬ ይሰማል። አይቼዋለሁ። አይተነዋል። ሁሉም አይተውታል። አይቲ ኔትወርክ እየቆየ ነው የሚደርስ። ኔትወርክ መሰለኝ። የኔ ነው የሱ ጋይስ። የኔ ይሰማል? ይሰማል። ለእኔ ይሰማል ጋይስ። ይሰማል አይደል? እሺ። እጇን የተቆረጠችው እራሷ ነች። እጇን የቆረጠችው ጆከር። አሁን ካሳየሁት ይዘጋል። ስለዚህ ሌላ አካውንት ገስት ልላክና በሌላ አካውንት ላሳየ። እሺ ቶሎ አሳይቼ ላንሳው ወይ ስቶሪ ያደርጋል። ኢንስታግራም ስቶሪ ያደርጋል። ሀሳብን ጨርስና ቴሌግራም ላይ ለኔ ያስቀምጥልኝ፣ እኔ ያሳየዋለሁ። ችግር የለም። በሌላ አካውንት ነው ያሳየው። አንተም ጋር ስለሚዘጋ ችግር የለም። ይኸው አንድ ያሳይቼ አነሳዋለሁ። ከተጣላን ራሴን አጠፋለሁ አለችኝ። እንለያይ አልኳት። ከተጣላን ራሴን አጠፋለሁ ከመስኮት ዘላለሁ አለች። ከዛ በኋላ ልዘል ስትል ይዤ አምጥቼ አስቀመጥኳት አልጋ ላይ። ኖ ሳልገባ ከመታሰሪ በፊት ነው። የሆነ ነገር ተፈጠረ ማለት ከሆነ ብቻ የሆነ ነገር ሌላ ነገር ማውራት አልፈልግም። ተፈጠረ በቃ እንለያይ፣ አልፈልግም መቀጠል አልኳት። ከተለያየን እዘላለሁ አለች። ከዛ አስገብቼ እሷ ቤት ነው እንደውም ሩሙ አስገብቻት።
ከዛ በኋላ በቃ ሀሳብን አትቀይርም አለችኝ። አዎ አትቀይርም። ተነሳችን አውጣችና ሩሟን ቆልፋብኝ ውጭ ወጣ ቢላ አንስታ እጇን ቆራረጠችው በቢላ። አሳይሃለሁ። ይኸውልህ እጇንም ታቱንም ታየዋለህ። ይኸውልህ ይኸውልህ ይኸው ይኸው አየዋ ታቱንም ይኸው አየው። እጇን በቢላ ቆራረጠችውና እሺ በቃ አጠፋሁት። እጇን በቢላ ቆራረጠችውና ማለት ነው። ከዛ በኋላ እንዴት ልውጣ በር ቆልፋብኛለች። ብለምናት ባለቅስ ምን ብል በቃ እንለያይም ጃኒ ብላት አልሰማም አለችኝ። ከዛ የላይኛው ፍሬንች እንትን ነው ፍሬንች ዶር ላይ ያለው መስታወት አለ አይደለ? ከበሩ ላይ መስታወት አለ። መስታወቱን በጫማ ወርውሬ ሰበርኩትና በመስታወቱ ተንጠልጥዬ እጄ ተቆራርጦ አውጥቻት ከቤት ወስጃት አሳክሚያት አሰፍቻት አምጥቼ አስተኛዋት። ይኸው ታቱን እዩት በደንብ ይኸው ስቶሪም ላይ ያደርገዋል። ይኸው እናትና አባቴን አያሳየኝ እኔ ይኸው ልጄን ድጋሚ አያሳየኝ። ልጄ ይሙት እግዚአብሔር ምስክሬ ነው። እራሷ ነች እንደዚህ ያደረገችው። ታቱ አለ እጇን እንግዲህ እኔ እንደዚህ ልቆራረጣት አልችልም በምንም ታምር። እያያችሁት ነው። እራሳችሁን እንደመመረሽ ነው። ይኸው አልከፈትከውም፣ ቪዲዮውን አልከፈትከውም። እኔ ጋር እየታየኝ አይደለም። ከታች ያላችሁ ይታያችኋል። ይኸው ያያየው ሌላም ቪዲዮዎች ሌላም ነገሮች አሉ። ግን በቃ ሚዲያ ላይ ሞታት ፐርሰናል ነገራችን ይችላል። አይዘጋም። አርቀውና ማሳየት ይችላል። ዙም አርገውና ራቅ አርጋ አሳይ። ዙም አታድርገው፣ ወደዛ አርቀው፣ ራቅ አርገው። አንተ አርቀው ይኸው እጇ ተቆራርጦ አየዋ። አርቀው እንጂ አታቅርበው። ካቀረብከው ይዘጋባል። አዎ ማየት ይችላል። አይተናል። በቃ እንደዚህ በቃ ዝጋው ጆንዬ ዝጋው። ቀጥል ሀሳብን ዝሮ አሁን ላይ እሱን ይህንን ቁስሉን አንተ አይደለም ያደረግከው። እሺ መቼ ላይ ነው የደወለችልህ? አንተ ለእኔም የላክልኝ ቮይስ አለ፣ አንተም አስቀምጠዋል። መቼ ላይ ነው የደወለችልህ? እሱ ደግሞ ቀኑም አለ። ይኸውልህ የጎንደር የነበረች ቀን እኔ ወባ ታመሚ ከዛ የመጣው ጊዜ ይኸውልህ ኢንስታግራም ላይ ነው። ኮፒ ሊንክ ታፕ አድርጉ፣ እንዳይቆራረጥብን ኮፒ ሊንክ ታፕ አድርጉ። ለእሷም ሸር አድርጉላት። መነጋገር ካለብን መነጋገር ከአንድ ስልክ ካላችሁ ደውሉላት እንድትመጣ። ያ መሯሯጥ የለብን። እሺ ይኸው ይሄ ቀኑ ምን መች ይላል? ቀኑ መች ይላል? ከታች ያላችሁ ጃንዋሪ ትችላላችሁ 20 ይኸውልህ ጃንዋሪ 20 ማለት ከ10 ምናምን ቀን በፊት ማለት ነው። እስኪ ትንሽ ላይ ተጨምረው አይደለ? ይታያችኋል? ሚስ ኮል አደረገች አለች እዛውና ከዛ በቀጥታ ደወለች። ካሜራውን ስታዞረው ፍሊፕ ስታረገው ያ በጀርባ ካሜራ ስታረገው ሙሉ ነው ያሳየናል። ካለዚያ ቀማይ ስክሪንሾት ያርግና ስክሪንሾት አድርጎ የእሷ ስልክ መሆኑን የእሱ አካውንት መሆኑን ነው። ቀኑ ታያችሁ አይታይም። በጀርባ በፊት ላድርግ ወደፊትም ቢሆን ብታደርገው ችግር የለውም። ተገልብጦ እኮ ይታያል። ጆኒ እስኪ ፍሊፕ ሳደርገው ይኸው ይታያል። እንደዚህ ገልብጬው ጃንዋሪ አይታየም? አዎ ይታያል። ወደዚህ በኩል ወደ እንትን በኩል ጠጋርገው ለጆከር ላክለት ችግር አሁን ይታያል። ጋይስ ሚውት አታንሱ። ሌሎች እስክሪን ልክላለሁ። ይኸው አካውንት ይኸውልህ እኔ እና እሷ ብቻ መኖሪያበት አካውንት ነው። ይኸው ሌላ ብራ ነው። አታምነኝም? እግዚአብሔርን ምን አታምነኝም? እግዚአብሔርን ምንም እያደረግኩ አይደለም። እግዚአብሔርን ምንም እያደረግኩ አይደለም። እግዚአብሔርን ምንም እያደረግኩ አይደለም። እግዚአብሔርን ምንም እያደረግኩ አይደለም። እግዚአብሔርን ምንም እያደረግኩ አይደለም።
ማውራት ያለብኝን አወራለሁ። 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 ያው ቆይ አሁን መመልከት ያለባችሁ ተመልከቱ። ከሁለቱም ሰምታችሁ ግራ ቀኝ አይታችሁ መፍረድ ያለው ይኸው ሊያው ጃንዋሪ 20 ሰዓቱን ቁጭ ብሎ ይታያል። አንተ ሪከርድ አድርገህ የለቀክበት ቪዲዮ አንተ ያዝከው ቪዲዮ ማለት ነው። ለሊት 7 ሰዓት ያው ከ20 ቀን እኮ ያው ከ24 አይደለም ከ10 ያው ከ20 ቀን እኮ ያው ከ24 አይደለም ከ17 24 የሚለው 24 የሚለው ድሮ ያወራ ነው። ያው ዓመተ ምሕረቱ ከ2025 በፊት ያለው 24 ብሎ ይጽፍበታል ራሱ። ሚዩት አታርጉ ጋይስ፣ እዩትና በኋላ ላይ ተመልከቱ። ሙሉ እንትኑን ስቶሪ ያደርጋሉ። ሙሉ እንትኑን ችግር የለውም። ከዛ እናንተ ከተደዋወሉ ምናምን ይሄ ችግር የለም። እዚህ ጋር እንትን የሚሉት ምናምን ችግር የለም። በዚህ ሰዓት እኔ እሱን ነገር አልቀበለውም። ግን ሌላ ግጭት እሷና እሱ ተፈጥሮ ሌላ ሰው አንተ እንዳልደወልክና ቮይስ እንዳለ እሷ እንደደወለችብህ ያንንም ለነዛ ሰዎች ለደወሉብህ ሰዎች ነግረሃቸዋል። አዎ ከዚህ በላይ ባልተቤት ቁጭ ብሎ እስከተደዋወሉበት ሰዓት ሁሉን ነገር እያስረዳችሁ ጆከር በሪስፔክት ተራ እየሰጠህን እንጠይቅ። በሪስፔክት ተቃውሞ ምናምን ሳይሆን ታሳየን ነገር አንተ ከሁላችሁም እድል አልሰጣችሁም። የአካውንቱ መዘጋት ኢምፖርታንት ስለሆነ ጆከር የአካውንቱን ብቻ ይቀጥልና ሌላ የሚሰጠው ሀሳብ ካለ ሰጥቶ በክብር እኔ ቤት መጥተዋል። በክብር የተቀበልኩት ለየሁላችሁም ጥያቄ የምሰጥ ከሆነ ምናልባት የተለያየ ሀሳብ የጃኒም የጆን ዳንኤልም ደጋፊዎች ናቸው ገስት ላይ ያላችሁት። ለዚህ እኔ ጋር ነው የመጣ መስጠት ያለበትን መልስ ሰጥቶ ይወረድ፣ እኛ መወያየት እንችላለን። ጆን እየቀጥል ስለ አካውንት የቱ አካውንት? ስለሱ አካውንት መዘጋ አዘግታል አካውንት እኔ እንዴት አዘጋሉ? ጆከሪ ማስረጃ ካለ አካውንት ያዘጋል። ጆን እንደዚህ አይደለ? ማስረጃ ካለ ማቅረብ ነው። ልከሰስበት፣ በህግም ልጠይቅበት፣ በህዝብም ይፈረድብኝ። ማስረጃ ካለ ዝም ብሎ እኔን ላይክ ፍራቻ ይሁን ምን ይሁን አላውቅም። እኔ ማንኝ የቲክቶክ ጠቅለል ታደርገዋለህ፣ እንዳናስረዝመው ጠቅለል ታደርገዋለህ። እኔ የቲክቶክ ማናጀር አይደለሁም ጆከሪ። አዳምጠኝ፣ ጠቅለል ታደርገዋለህ አንተ ጥያቄዎችን ትልበልብህና ለህዝቡ ያነሳውንና ያለውን ነገር እናትና አባትህ ከዚህ በፊት አንተ ጋር አብራችሁ እየኖራችሁ በፍቅር እያላችሁ እናትና እህቶችህ ያውቁ ነበር የሷን አካውንት ስታዘጋባት ሂድ? አረ በኢየሱስ ስም፣ አረ በማዘር ብሰማ ታለቅሳለች። እግዚአብሔርን እንዴ እኔ አዘግቼባት አላቅም። ጆከር አዘጋ የምትለው ማስረጃ ካላት ታውጣና በህግ ትጠይቀኝ። ከፈለገች በህግ ትጠይቀኝ፣ በህግ ጠይቃታለሁ። እኔም አለቀ። ለማንም ሰው የማብራራት ግዴታ የለብኝም። ቲፎዞ እዚህ ጋር መተህ ብትንጫጫ አላዳምጥም። ጆን ዳንኤል ስራውን ይቀጥላል። ከስራዬ ለማስተጓጎል ወደኋላ ለማስዘግየት በጣም እየሄድኩኝ ስለሆነ ለመያዝ ለማቆም ነው አይደለ? ማንንም አታቆመኝም፣ አላዳምጥም። ጆከር አመሰግናለሁ ወንድም። አረ በስመ አብ ጆከር፣ እንዲ ለማንም የማብራራት ግዴታ የለብኝም። ማረጋውን ያደርጋለሁ። በህግ ሄዳለሁ። ማስረጃ ካለ ትክሰሰኝ፣ እኔም ከሳለሁ። እኔ አሁን እኮ ይኸውልህ መክሰስና መካሰስ ያን ሌላ ጉዳይ ነው። ምድር ላይ አሁን ኦዲየንሱ እዚህ ላይ ላለው የአንተም የሷም ተከታይ የሚረባበሸውን እዚህ ጋር እውነቱን ለማወቅና ያለውን ነገር ነው።
ስለዚህ እውነቱን አስረድቻለሁ፣ አሳይቻለሁ። ጆከሪ በቃ ማሳየውን አሳይቻለሁ። ለኔ እንዲያዩት ለምፈልጋቸው ሰዎች ለቤተሰቦቼ አሳይቻለሁ፣ አብራርቻለሁ። ከሪስፔክት ማለት ነው። አንተንም አክብሬ ነው የመጣሁት ወንድሜ፣ አንተንም አክብሬ ነው የመጣሁት ጆከሪ። በቃ ማብራራት ያለብኝን አብራርቻለሁ፣ አለቀ። ከዚህ በኋላ የሚመጣ ተልባቢን ጫጫ በአንድ ሙቀጫ ምንም አባታ መጣ። እሺ ጆኒ እሷንም ላስገባ ከመጣች አስገባታለሁ። ከታች ሁለት ተመልከት እስኪ። እኔ ፊት ለፊት ጆን ዳንኤል ነው እንደዚህ ያደረገኝ ትበለኝ ጃኒ። እኔ ፊት ለፊት እንደዚህ እያየችኝ ጆን ነው እንደዚህ ያደረገኝ ትበልሽ። እግዚአብሔር ትምጣ በቃሽ። ጥሯት ጃኒን ጥሯት፣ ጃኒን ጥሯትና ትምጣ ፊት ለፊት ለተናገረው ነገርና አልደወልኩብም። አይ ሌላም ሽማግሌ መካከል ላይ ለምን ተደዋወላችሁ ተብሎ አሁን ካለችው ህይወት ጋር ተጋጭታ የተፈጠረ ችግር አለ። እዛ መካከል ላይ ሌላ ምስክር ስላላቸው ሰዓቱንም የተደዋወለበትንም ስላሳየ ጃኒን ጥሯት ትምጣ፣ ፊት ለፊት ይነጋገሩ። ምንም ፍርሃት የለም። ጆከር መጥቷል። እሱም እንደመጣ እሷም መምጣት ትችላለች። ማሚ አንድ ጊዜ ትምጣና የእሷን ሀሳብ እንስማ። ከዛኛ ችግር የለም እንደርሳለን። እስከምትመጣ ነው እሱን ለማውራት ፈልጌ ነው እኔ ጆን ዳንኤል። አሁን ምንድነው ማሚዬ? ንዴት ምናምን ሊኖር ይችላል፣ ግን እናንተ በጣም ብዙ ሳፖርት የሚያደርጋችሁ ሰው አለ እንደሌላው ቲክታክ። አይ ነው ማሚ የፌክ አካውንት ገብተው ተደራጅተው ምናምን በጣም አታክ እያደረጉኝ ነው። ቪዲዮ ላይ ምንም ነገር ስሰራ ስማኝ ስታወራ ኢሞሽንን ዋጥ አድርገህ ለፎሎወር ሪስፔክት አድርግ። ቢኮዝ እናንተ የምትታዩት አያፋችሁ ነውና ስታወራ ሪስፔክት አድርገህ ሰው ያው ፎሎወርም አለ የሚወድህም እኮ አሉ፣ ብዙ አሉ ሳፖርት የሚያደርጋችሁ። ሪስፔክት አውራ። እሷ መጣ ታውራኝ ስትል ገርልፍሬንድ ቦይፍሬንድ በነበራችሁ ሰዓት ብዙ ነገር ተያይዛችሁ ሊሆን ይችላል። እንደ ሴት የምትፈራው ነገር ይኖራል። ፊት ለፊት ታውራ ስትል ላይክ ዋርኒንግ አያደርግም። ለምን ዋርኒንግ ማሚ? ፊት ለፊት አይነን እያየህ ጆን እንደዚህ ታውራኝ ምናምን ስትል ልንገርህ፣ አንዳንድ ሰው አሁን ሰልፍ ኮንፊደንስ የለውም። በሴትነቷ የሆነ ነገር ልታረጉ ቪዲዮ ልትያያዙ ምናምን ትችላላችሁ። ምን አደርጋታለሁ? እኔ ማሜ ጆን አንድ ጊዜ የሚዩት አድርግ። እኔ ልንገርህ ጆን ዳንኤል ምንም አይነት ነገር ቢይዝና የእሷን መጥፎ ነገር በዚህ ነገር አያስፈራራትም። እኛ እያለን መናገር እንደዚህ ማስፈራራም ሰው አይደለሁም በእግዚአብሔር። ኧረ ተራ ኖርማል ሰው ነኝ። ልጨርስ ቆይ። እኔ በሁላችንም በደምብ እንቷል። እሷ አብራርቶ እስከተደዋወሉበት ቀን ሌላም ሰው መካከል ላይ ለምን ደወልሽ ተብሎ እሱ ጋር ሲጣሉ አዶናይ ጋር ሲጣሉ መጥቶ ሌላ ሰው መካከል ገብቶ እንዲያስረዳና እንደተጠየቀ ሁሉንም ነገር በቪዲዮ የተደዋወሉበትን እስከ ቀኑ እስከ ሰዓቱ እስከ ቮይሱ አውጥቷል። ስለዚህ ስለ ቁስሉም እሷ ራሷ እንደቀደደችና በሌላ መስኮት ዘሎ ወጥቶ እንዳዳናት ያን ሁሉ ነገር ነው እሷም ተናግራለች። ወስዶ ያሰፋኝ እሱ ነው ብላለች። ስለዚህ ይሄን ጉዳይ ደግሞ መታ ራሷ የምታብራራ ካልፈራችና እውነት ካላት እዚህ ጋር ለሁለታቸውም እኔ መካከል ላይ ነው ያለው። መጥፎ ነገር አይናገራትም፣ መጥፎ ነገር አትናገርም፣ አይሰዳደም። ከታቻለው ጆከርዬ ባይዳዊ አግኝቻታለሁ። ከጎንደር አትናገርም። ቤት መጣለች እዚህ ስማኝ፣ ቤት መጣ እዚህ አግኝቻታለሁ። ማስፈራራት ዳኒ ደግሞ የምትፈራም ሴት አይደለችም፣ የምትፈራራም ሴት አይደለችም። ሰው ፊት ነው በጥፊ የሚመታኝ። ሁሉም ያውቃል፣ ቲክቶከር ጓደኞቻችን ያውቃል። እኔ አሁን አንድ ጥያቄ ለህዝቡ ለሁሉም፣ ከእስር ቤት ከወጣህ አንተን እንኳን ተፈታ ብላ ከማለት ውጭ በአካል መታ ተደብቃ አግኝታ ታውቃለች? አለበት ቦታ መታ ተደብቃ አግኝታ ታውቃለች? ቤት መታለች፣ ግራውንድ አውርቻታለሁ። ለምን ይመስላል ግን እንደዚህ ያደረገችው ጆኒ? አይ ዶንት ኖ መጣች ቤት ግራውንድ ወረድኩኝ። ያስቀየምኩ ነገር አለ፣ የበደልኩ ነገር አለ አለች። አሁን ከልጅና ያለች አይ አሁን እንደዚህ የደበደበኝ ምናምን ያለችው ለምን ይመስላል? ምን ችግር ተፈጥሮ ነው? እሱን እንግዲህ ራሱ አይ ዶንት ኖ ዋሲ እሷትም ታንጠብቃት ሚውት አድርጉ። ቆይ ዋሲዬ ሚውት አድርጉ። እሺ ቆይ ልንገረው ልመልስለት ጆከር። እሺ ገባ። ትላንትና ዋንትያ እንደዛ ሆና ብዙ ሰው ሳፖርት እያደረጋት ነበረ። ገባ አይደለ? ያን ነገር ስላየች አሁን በእኔ እንደዚህ አድርጋ ሜቢ የቀጠሮ ጌም ስላላት ይሁን ምናምን አላቅም። በቃ በእኔ እንትን ብላ ሳፖርት ለመደረግ ፎሎወር ለመጨመር ይሁን አላቅም ለምን እንደዚህ እንዳደረገች። እንደዚህ ይመስለኛል። እኔ ግን ሁላችሁ ሰው ደውሎላትና ጃኒ ትምጣና እሷም ተናግራ ከዛው ነገሩን መዝጋት ይችላል።
ፊት ለፊት ይሄን ብለኛል። ይሄን ቀን የመጣው ለዚህ ጉዳይ ነው የደወልኩልህ። ለዚህ ጉዳይ አልደወልኩልህም ስትለው ልክ ለኛ እንዲያሳየን ፊት ለፊት ታሳያለህ። ማንንም ሰው አንደብቅም፣ ከማንንም ሳይድ አንይዝም። አልደወልኩም ካለች ችግር የለም። ቪዲዮም ስላለ አንተ ልክላለሁ። ጆከር ችግር የለም፣ አንተ ልክላለሁ። ነይ ምን እንድታየው አልፈልግም። ወይ ክሮፕ አድርጌ ፊቷን ልክላለሁ። ምንም ችግር የለውም። አሁን ይኸውልህ ትምጣና ፊት ለፊት ጠብቅ። ትምጣ። ልክ አንተ እንደመጣ አክብረን እንደመጣ 100,000 ሰው አለ አይደል? ይሄ 100,000 ሰው የሚመለከተው ብዙ ነገር አለ። ነይና ፊት ለፊት ይሄን ቀን የደወልኩልህ ለዚህ ጉዳይ ነው። አይ መተሻል፣ ሂደሻል ቤቱ ድረስ ለምን ልትሄጂ ቻልሽ? ከአዶናይ ጋር ይወጣለሽ። ከእስር ቤት ከወጣ በኋላ ለምን ሄድሽ? ለምንስ ደወልሽለት? ቪዲዮስ መደወል ምን አስፈለገው? አሁን የህዝብ ጥያቄ ይሄ ነው። ከሁለቱም እኩል ሰምተን እንፍረድ የሚባለው ነገር ለዚህ ነው። እሷም እስከምትመጣ ምንም አይነት ፍርድ አንሰጥም። ትምጣ፣ ፊት ለፊት ታናግረው። ይሄን ቀን የመጣሁት ይሄን ነው፣ በትህትና ምንም አይነት መጥፎ ነገር ሳትናገሪ ነይና ላኪልኝ፣ አበባ ስጭኝ፣ ትገበያለሽ፣ በስርዓት ትናገሪያለሽ። እየሰማሽ ነው፣ እያየሽ ነው። በዚህን ሰዓት ግን ካልመጣችና ፊት ለፊት እሱ ጋር መነጋገር ካልፈለገች ሌላ ነገር አለው ከጀርባ። ጆከሪ ባይዘው በእንደዚህ በጥቃት ምናምን ወንድም መክሰስ የውሸት ከሆነ በጣም አደጋለሁ። ለወንዶች መቀመቅ ነው የሚከተው። ሁለተኛ ደግሞ እየተበደሉ ሴቶች ፍርድ እንዳያገኙ ነው የሚያደርገው። ስለዚህ ይሄ በጣም ኢምፖርታንት ነገር ነው። እንዳሳየን ከሆነ ደግሞ እጇን የቦጫጨረችውን አሳይቶናል። በትልቅ ማስረጃ ነው እሱ። ዋሴ ይኸውልህ እነሱ ፈጣሪ እዛ ላይ አሁን በሪከርድና የተለያዩ መረጃ ላይ ፈጣሪ ነው የሚያውቀው መካከላቸው ላይ። ግን ይሄ ልጅ በድፍረት መጥቷል አይደል? ፊት ለፊት እሷን መምጣት አለባት። ጉዳትና በደል ካለባት ቀድማ መምጣት የነበረባት እሷ ናት። ዶካ በእርግጠኝነት ትመጣለች። ሌላው ግን እኔ ዳንተ መቼ ሰዓት መጣ ማለት ሌላ ጉዳይ ነው። ልትመጣ ትችላለች። ግን ለጆከር አንዴ ሀሳብ ልስጠው። ጆን ዳንኤል ማለት ነው። አንዳንድ ማስረጃ በደንብ ይሄ ክሊር ያልወጡ ካሉ ያንተም እውነታ እንዲወጣልህ እንደ ወንድም በሚስጥርም ለጆካ ላክለትና ክሮፕ እያደረግ ሀሳብ ይስጥበት። መላክ አልፈልግም። ትምጣና ታውራ መታላት እውነቷን ትናገር። እውነት ከሌላት ካልመጣች ልክለታል። ትምጣ፣ እንጠብቃታለን። አሁን ለተበዳይ ፐርፌክት ሰው እያያት ዋስዬ ይኸውልህ 100 ምናምን ሺህ ሰው እያየ እሱ በድፍረት መጥቷል አይደል? እውነት አለኝ እኔ አልበደልኳትም ማለት እሷ ተበድያለሁ ካለች ፊት ለፊት ነው የሚመጣው። እላፊ ቃል ማንም መናገር አይችልም። ተበዳይ ነኝ ለምን ሰው ይምርጣል? ምንም ያከብረኛል፣ እሷም ታከብረኛለች። ምንም አይነት እላፊ ቃል ሳይነጋገሩ ለሚሰጠውና እስካሁን ለተናገራቸው ነገሮች አልደወልኩም ካለች እሱ ሌላም አሁን ተጨማሪ ማስረጃ ይዞ ይመጣል። ሰዓቱን ቀኑንም አሳይቶናል። ቮይሱን ሳሰማ የሆኒም ነበር ከታች ላይ ገስት ላይ ነበር። አይደለም የቆየ ነው ብላችሁኝ ምንድነው ያልኩት? እኔ ከሁለቱም መካከል ላይ ነው ያልኩት። መታ ይሄን አድርገኛል። አይ እጄን የቆረጥከኝ አንተ ነህ። አይ ማስረጃው ይሄው እኮ አንቺ ነሽ ይሄን የቆረጥ አሳይ አይደል እሱ። ስለዚህ እሷን በዚህ መልኩ ማሳየት አለባት። ምን አስፈራት? እስካሁንም እኮ እያየችን እኮ ነው። አይ ትመጣ ይሆናል። ታይም ስጣት ትንሽ። ቦታ እንለቅላታለን። አበባ ተላክ እንደምን ሚዲያ ላይ አስተያየት ስንሰጥ ፌር የሆነ ነገር መሆን አለበት ጋይስ። እንደ ሴት ሲበደል እንደ ሴት የምንቆመው ነገር አለ። ፌር ሆኖ ነው በቃ እኔ በራሴ የማወራበት ነገር ነው። ፌር መሆን አለበት። በቲፎዞ የሚሆን ነገር የለም። አሁን የመጣው ምንድነው? አንድ ሴት ራቁቷን ይዛ መጣ። ራቁቷን ነው የተገኘ ሲባል ኤአይ ነው እያላችሁ በቲፎዞ የምትደብቁ ሰዎች አላችሁ። ኤአይ ሲሰራ ያስታውቃል፣ ትክክለኛ ነገር ያስታውቃል። መጣ፣ እሷም እንደሱ አስተያየቷን ትሰጣለች። ፌር የሆነ ነገር እናወራለን። ማሚዬ እኔ ጆን ጋር ለምን ምንድን ነው ብዬ ጻፍኩለት። አስተያየት ሰጥቻለሁ፣ ሀሳብ በሆነ ቤት ላይ ሰጥቻለሁ። ምንድን ነው ብዬ ጻፍኩለት አንድ ቃላት። እኔ እና እሱ ከእስር ቤት ከወጣ ተገናኝተናል፣ ተደዋውን ይሄን የመሰለ ነገር ነው ብሎ አስቀመጠልኝ። ይሄ ማስረጃ ልክልሃለሁ። ይጆ በወጣ ችግር የለም እኔ ራሴ ቪዲዮ ስለምሰራበታል። እኛ እዚህ እየተነጋገርን ቪዲዮ ሰርቶበታል ራሱ። እስከዛ ሰዓት ድረስ ግን እሱ ነው የላከልኝ አላልኩም። እሺ ይሄን ነገር አቀረበ አይደል? ቪዲዮም ሰራበት። አላደረኩም ብሎ ጆከር ፍቅር ሲኖራቸው አሁን ሌላ አዳም እኔ እኮ ልልሽ የፈለኩት አላደረኩም ብሎ ፊት ለፊት መጣ።
ይሄን የመሰለውን ይሄን እጇን የቆረጠችው ራሷ ናት። አዎ ነገርኩ እሷ አላደረኩም ብሎ ከመጣ እሷ የተደረገችው የተበደለችው እሷ ናት አይደል? ለምን ትቀራለች? እስካሁንም እያየችን ነው። ወጣትነት አለ ሀፕን ሊያረግ ይችላል ምናምን ጋይስ እሱ ኦኬ እንደ ሰው አመለካከት ነው ይሄ ታቀላ። ግን ብዙ ጊዜ እኔ ሚዲያ ከታች ላላችሁ የሆነ ነገር ሲወራ በቲፎዞ አታድርጉ። ወንድም ሴትም ተበደልኩ ሲል ማየት አለብን ፌር የሆነ ነገር። እኔ ችግር ካለብኝ ቤቴ ውስጥ ያን ወንድ የሆነ ተበድሎ ማስረጃ ካለው እኔ ላይ ጀጅ ማድረግ ይችላል አንድ ሰው በቃ። ግን ሰው ሳይድ ይዞ ነው የሚያወራ። እስና ባውጃኒ እንትን አይደለም ወሬው። ፌር ሁኑ በቃ ፌር መሆን ይቻላል ጋይስ። ማሜ የቆየ ቪዲዮ ነው የሆነም አለ ከታች እያየነ የተደዋወሉበትን ቀንና ሰዓት ራሱ ገብቶ ያሳያል ብያለሁ። እኔ የተደዋወሉበትን ቀንና ሰዓት መቼ መካከል ላይ ተጣልተው ያኛው አሁን ካለችው ህይወት ጋር ልጁ ጋር ተጣልተው ሌላ ሰው እንደደወለለት መካከል ይሄን ሁሉ ነገር እሱ ተናግሯል። አሁን የሷ ሰዓቱን አሳየ ቀኑን አሳየ አይደል? እሷ መጣ ይሄን አላደረኩም ይሄን አድርገኛል በበፊት ህይወታችንም እጄን የቆረከኝ በዚህ ለዚህ ሁሉ ጉዳት ያደረስከኝ አካውንቴንም ያዘጋው አንተ ነህ። ልክ ቪዲዮ ሰርታ በቤቷ ገብታ እንደተናገረ እዚህም ላይ መናገር ትችላለህ። ፊት ለፊት ሳይሰዳደቡ ሳይንጓጠጡ መነጋገር ይችላል። አስፈላጊ ከሆነ እሱ ይወርዱላታል። እየተወራ የሁሉ ሰው ተሰብስቦ ቲክታከር ነች 24 ሰዓት ቲክታኳ ኦን ነው። ዳታ ላይ የለም ነበር ተኝቼ ነው ተበሳጭቼ ታምሜ ነው ያልተገኘው ነገር የለም። ሚዲያ ላይ ሲመጣ ብዙ ነገር ሰው ቢሞትም እውነቱ እንዳይወጣ የምታረጉት ቲፎዞዎች ናችሁ። እዚህ ሚዲያ ላይ ያላችሁ ሰዎች ለምን ትክክል ነገር መውጣት ሲችል አንዱ የአንዱን ሳይድ ጥፋት ያለበትን ሰው ሀይድ ታረጋላችሁ፣ እውነት ሳይወጣ ይቀራል። ትክክል በሆነ እኔ የጆኒም የጃኒም ፎሎወሮቼ ጃኒን ነው እኔ ፎሎ ማድረጋት እሱንም እኔ እንደዚህ አውርቻቸው ተከታትያቸው አላውቅም። ግን ብዙ ጊዜ ፌርሞን ደስ አይፈራም አይደል? እኔ እንደዛ ነው። እውነት ያለው ሰው አይፈራም አይደል? ስለዚህ ጆን መጥቷል። ለምን እሷ አትመጣም? በፍቅር ታይም እኮ ብዙ ድራማ ሊሰራ ይችላል ጋይስ። ድራማው ምናምን በፍቅር ምናምን የሚባለው አሁን ስትጣላ ልትደባደብ ትችላለህ ምናምን። እኔ እንደ ትልቅ ነገር አላየውም። በፍቅር ጓደኛ እኔ አሁን እየጠየቅኩሽ ያለሁት ነገር ተበዳይ ነች። ቀድማ መምጣት መድረስ የነበረባት እሷ ነች። ተበዳይ ነች ብላ ቀድማ የወጣች ጆንዳኔ ልኮቶ ቪዲዮ አላሳይም። አሁን እኔ ሆዴን ደረቴን ነፍቼ መናገር ይችላል። ከዚህ ጋር ካለሽ ነይ ግቢና አንቺም እንደ ስሜትሽን መናገር አለብሽ። ለምን አይነጋገሩም? ፊት ለፊት ለምን አይነጋገሩም? ይሄ ሁሉ መቶ ሺህ ሰው ተሰብስቦ በእርግጠኝነት ሰው ይደውልላታል። ጆካ ሰው ይደውልላታል፣ ሸር ይደረግላታል። እርግጠኛ ሁኝ ይሄ ሁሉ ሰው እያለ ማለት ነው መምጣት አለባት። ቆይሽ እንከባበር። ቲክታከር ነች አይደል? በደንብ ታያለች። ስለሷ እየተወራ ቀርቶ ይሄን አይነት ችግር እየተነሳ ቀርቶ ማንኛውም ነገር ቁጭ ብላ ትመለከታለች። አካውንቴ ተዘጋ፣ በድሎኛል፣ ቆርጦኛል አለች አይደል? አሁን ገብቶ እሱ ነገሮችን ሲያብራራ የተደዋወሉበትን ቀንና ሰዓት ሲያሳይ እሷ መታ የተበደለችውን ነገር ፊት ለፊት እሱ ፊት ለፊት መናገር ትችላለች። ይሄ ተደብቆ ሌላ ጋጋታ መፍጠር ለኛም ለተከታዩ ቆርጣለች ያልኩት ራሷ ቆርጣም ከሆነ ፈርታ ከሆነ ህዝቡን ነው ያልኩ። እሱ ቆርጧት ከሆነማ አዝና ኖርማል አይደለም ጋይስ። እሱ አርጋው እኔ እኮ እሱ ነው የቆረጠኝ ብላ አቅርባለች። ቪዲዮ ሰርታለች። ቪዲዮ መስራት ከጨከንኩባት እኮ አላፈቅራትም ማለት እኮ እንደዚህ የምጨክንባት ከሆነ አይደለም ፍቅረኛ ሲሆነ ሰው ላይ እንደዚህ መጨከን ቀርቶ ኖርማል ሰው ላይ አሁን እዚህ ጋር ጭንቅላት ያለው ሰው እንደዚህ ቅደድ ሰውን ብትዩ ማንም ሰው እንደዚህ አያደርግም አይደለ? እመጠላት ቢሆን ኖሮ እንደማሰቃያት ሰው በሆን ኖሮ እስር ቤት ሆኜ እስር ላይ ሆኜ ስራ አልሰራም። እስር ቤት ጆከር ስማኝ ማሜ አንዴ ላውራ ማሜ እስር ቤት ሆኜ እስር ላይ ሆኜ ማለት ነው ጆከር ትንሽዬ መኪና ልገዛ ስትል እንዳገዢ ብዬ 1.1 ሚሊዮን ብር ውክልና ሰጥቻት ማለት ነው። ይሄን መኪና ስገዛ ማለት ነው ገብታ ትናገር። ይሄን ምሽት ከሆነ እስካሁን ድረስ ውክልና አልተነሳም። እስካሁን ድረስ የኔን ባንክ ጃኒ እንደፈለገች ማንቀሳቀስ ትችላለች። ሙሉ ውክልና አላት። የፈለገችውን ገንዘብ ማውጣት ትችላለች። ማስገባት ትችላለች። የዛን የመኪና ስገዛ 1 ሚሊዮን ብር ወስዳ ከኔ አካውንት ነው ጨምረ የገዛችው። እና መጠላት ሰው ማሰቃያ ሰው ቢሆን ለምን እንደዚህ ያደርግላታሉ? ሊያውም እስር ላይ ሆኜ ገንዘብ ሳይኖረኝ ሳልሰራ ማለት ነው።
አሁን ለኔ ይኸውልህ እኔ ቲክታክ ሁሉንም ነገር እኛ ያለነው ቲክታክ ላይ ነው። ሁላችንም እኩል ጀማሪዎችን ግን ችግር አለብኝ ተበዳይ ነኝ ካለች ምን አስፈራት? እያየሽ ነው፣ እየሰማሽ ነው። ነይ ፊት ለፊት ይሄ ነገር ነው። 100,000 ኢትዮጵያን ቁጭ ብሎ እየተመለከተ ወይም አረብ አይደለም ወይም ነጭ አይደለም እየተመለከተኝ ያለው አማርኛ የሚሰማ ኢትዮጵያን ነው። ሁሉም የእናንተ ተከታይ ነው እያደመጠን ያለው። መተሽ ይሄን ያደረከ ቆርጠኛል። አዎ በምስክር ይሄንን ቀን ብለሽ መናገር በማስረጃ እሱ እንዳሳየው አንቺ ማሳየት ትችያለሽ። ሁለታችሁም ፊት ለፊት መነጋገር ትችላላችሁ። ለኔ ሳይሆን ለማንም አይደለም፣ ለተከታዮቻችሁ። አካውንቴን አዘግቶታል፣ ቆርጦኛል፣ በድሎኛል ብለሽ በመረጃ ሳይተሻል። ቆይ ሚውት አርጉ ትምጣ። ከመጣችሁ በኋላ ሌሎቻችሁ ሐሳብ መስጠት ትችላላችሁ። እነሱ ከወጡ በኋላ ከተነጋገሩ በኋላ እናንተ ሐሳብ መስጠት ትችላላችሁ። ሁሌ ተደፋፍኖ አንድ በተናገረው አንድ ጋጋታ፣ የኮመንት ጋጋታ፣ የተከታይ ጋጋታ በኦዲየንስና በተከታይ በስድብ በተለያየ ነገር የሰው ሐሳብና የሰው ወንጀል መደበቅ የለበትም። እሱ ደረቱን ነፍቶ መረጃውን ይዞ መጥቷል። እሷም መረጃዋን ይዛ ትምጣ። ጸጥ ብዬ ሳይሰዳደቡ በክብር ይነጋገራሉ። ጆን ዳንኤል ጓደኛ ስለሷን ጓደኛ ነች። ጆን ላፊ ነገር ከተናገረ አስወጣ። ጃኒ ላፊ ነገር ከተናገረች ሚውት አረጋታል። ኖ ጆከር ሳይድ ይዟል አላዘም ጋይስ አይዝም ማዘም ለምን ነው ሳይድ የሚይዘው? ለምን ሳይድ ይናገር እንዴ? ለምንድን ነው ሳይድ የሚይዘው? እኛም እኮ ሳይድ ነው። አይ በውስጥ እየጻፉልኝ ነው። ተናገር። ልክ እሱ መረጃ እንደሰጠ መረጃውን ታሳየን። ደውላለች። ከእስር ቤት ከወጣ ምን ጃኒ የሆነ ተቆርጣ ከሆነ እኮ በጃኒ ነው ምን ነው እኛ ማሜ። ቆይ እኔ ላንቺ አንድ ጥያቄ ልጠይቅሽ። ጆን ዳንኤል እስር ቤት እያለ አይደል ሁላችንም ቲክታክ ላይ ነው ያለነው። አዶናይ ጋር የጀመረችው አይ ዶንት ኖ እኔ እኮ አልከታተላቸውም። ተከታታቸው አዶናይ ጋር የጀመረችው ጆን ዳንኤል ከእስር ቤት ሳይፈታ ነው። ከእስር ቤት ሳይፈታ ጆን ዳንኤል ጋር አዶናይ ጋር ከጀመረ ጆን ዳንኤል ጋር ከእስር ቤት ከተፈታ በፍቅር መደወልና ቮይስ ማድረግ ምን አስፈላችሁ? እንደውም ጆን ዳንኤል ተፈታ፣ አዶናይ ተቀየስልን እስከዛሬ ተጠቀም ብዙ ነገር እያላችሁ ነው። እሷ ገብታ ስታወራ ነው ምን አስፈለጋት ብለን ጥያቄ የምናቀርብላት። እሷ ገብታ ደግሞ የእሷንም መስማት አለብን። ገባ ፌር መሆን አለብን። ያ ጆከር ጥያቄ አሁን የጠየቀውን ጥያቄ በደንብ ጠይቃታለህ። እሷ ትምጣ። እሷ ስትመጣ እንወርድላታለን። ትግባና ስለዚህ ለምን አትመጣም? ለምን አትመጣም? 4,000 ስለ እሷ ጉዳይ እየተወራ ነው አይደል? 4,000 5,000 ሰው አለበት። ስለ እሷና የእሷ ጉዳይ የእሷ ተከታይና የእሱ ተከታይ ናቸው የተሰበሰቡ። የሚያስፈራራ ነገር የለም። ትምጣ፣ ትክሰሰው፣ ትውቀሰው። ጆከር ስጣታ፣ ታይም ስጣት፣ ትመጣለች። ማውራት ያለባትን ታወራለች፣ እንሰማታለን። በእሷም ሳይድ እኮ እንቆማለን ጋይስ፣ እውነት ከሆነ ይኸውልህ ጆከር አንተና ማሚ ሳይድ ስላልያዛችሁ ተናደው ነው የሆነ ሳይድ ሊቀጥቷችሁ ነው። ዝም ብሏችሁ ማንም ባለውና በማንም የምመራስ አይደል። የራሴን አቋም ይዤ የምንቀሳቀስ ሰው ነኝ። ማንም እኔ ከፍሎ የሚያስተዳድረኝ ሰው ጆከር እንዲያውም ሁለቶችን ሊቀርባቸው ይችላል። እኔ ፌር የሆነ ነገር ላይ ነው ቀርባታለሁ። እሷንም ቀርባታለሁ፣ እሱንም ቀርባታለሁ። እኔ አልቀርባቸውም ሁለቶችንም፣ ግን ትክክለኛ ነገር መወራት አለበት። ሃይድ አታድርጉ፣ እዚህ ፎሎወሮች ሃይድ አታድርጉ። አንድን ነገር ሰውን የምታስገድሉት እናንተ ናችሁ። እዚሁ ያላችሁ ሳይድ እያያዛችሁ፣ እኛም ቤት አለን እናወራበታለን እኮ ጋይስ። አለመምጣቷ ግን ያሰጋኛል። እኔ አንድ ሰው ቆይ እንዳያቆመኝ። ምክንያቱም እች ልጅ እጇን እውነት ከሆነ አሁን ሳይድ እያያዝኩ አይደለም። እኔም በነ ጆከርና በነ ማሜ ሳይድ ነኝ። እውነት ከሆነ እጇን ቆርጣ ከሆነ እንደዚህ አይነት ሙከራ ያደረገች ልጅ አሁን አለመምጣቷ የሆነ ጥፋተኝነት ስሜት ካለ ያኛውም ሪሌሽንሺፕ ይጎዳል ብላ ስታስብ እች ልጅ በራሷ ላይ ሌላ ነገር እንዳታደርግ እባካችሁ ሳይድ ባይ ልጁ ታስሮ ነበር እኮ ያው ልንገርህ፣ ሙከራ ያደረገ ሰው ዋሴ እንከባበር። እሺ ሶሪ የተበደለች እሷ ናት አይደል? በዳይ መጥቶ ደረቱን ነፍቶ ይሄን ነገር ሲያቀርብ ፍትሃዊ ነው። ኧረ እኔ በዳይ አይደለሁም ጆከር። በዳይ ኮንኩኝ በህግ ልጠይቅ፣ በህዝብ ልጠይቅ፣ እግዚአብሔር ይጠይቅ። በዳይ መስለተ አዳምጠኝ። መንግስት ይፈልግኝ ያለበት ሀገር ነው የምንኖረው ጆከር። ይሄ ወንድሜ አንተን እኮ በዳይ ብላ መጀመሪያ ቪዲዮ የሰራችው ቪዲዮ ላይ ብላ ወጣ። አካውንቴን ያዘጋው የቆረጠኝ የበደለኝ አብሬ በፍቅር ዓለም ስኖር ሰውነቴን የቆረጠኝ እሱ ነው ብላ እኮ መጀመሪያ የከሰሰች እሷ ናት፣ አንተ አይደለም። ስለዚህ እኔ በዳይ ያልኩ ለዛ ነው። በድሎኛል ካለች አንተ መተህ ይሄን ሁሉ ነገር ስታብራራ ይሄ ሁሉ ሰው እየተመለከተ እሷስ መታ ሐሳብ ያለ መስጠት ምንድነው ችግሩ?
ወይስ በቤት ገብቼ ሰማኝ ምንም ነገር ብባል እኔ ታውቀኛለህ አይደለ? ምንም ነገር ብባል አላወራም። ዝም ነው በማስረጃ ይሄንንም ያልፈዋል ብላ ነው ያደረገችው። ገባ አይደለ? ይሄ ግን የህይወትና የሞት ጉዳይ ነው። ለምን ባልሰራው ነገር ትወቀሳለህ? እንደዛ ከሆነ ይሄ የኔን ሬፑቴሽን ለማበላሸት ገባ አይደለ? በቃ የኔ ካልሆነ ገደል ይግባ ነው። ገደል ከተዋለው ነው። ይኸውልህ ማንም እኮ ህፃን የለም ደንቆሮ የለም እዚህ ጋር የሚመለከተው የአንተም ተከታይ የእሷም ተከታይ ማንም ይሁን መፍረድ ያለበትን ነገር መፍረድ ይችላል። አንተ መተህ ይሄን ነገር ስትናገር ፍትሃዊ ነኝ እኔ ማንም አንተም አታንቋጥጣትም እሷም አታንቋጥ ስላሳየውና የተደዋወርክበትን ቀን አሳይታል። ያወራኸውን ቮይስ ያወራችሁትን አሰምታል። ሌላም ነገር ሊኖርህ ይችላል ማሳየት ስላልፈለግ ነገር አለ። አስፈላጊ ከሆነ ለአንተ ብቻ ልካለው ለሚዲያ ማታወጣው ማለት ነው። ቢኮዝ የማይሆን ነገር ስለሆነ ግን እዚህ ጋር መጣ እሷ መነጋገር ለምን ከበዳት? ኦንላይን የለውም ታምሜ ስትረስ ውስጥ ገብቼ ተናድጄ ሆስፒታል ገብቼ የሚባል ምክንያት አንቀበልም። ትምጣ ሰው አስወርዳለሁ። የማትፈልገው ሰው እዚህ ውስጥ ካለ አስወርዳለሁ። ፊት ለፊት እሱ ላሳየው ነገር እሷ መረጃ ሳይታ ይነጋገሩ። ፊት ለፊት ግልጽ ይውጣ። አንዱ ቪዲዮ ይሰራል። ቪዲዮ ከሰራ በኋላ የዛን ተከታይ ይዛችሁ ትሮጣላችሁ። አይ ጆን ዳንኤል ደግሞ በቤቱ ሲገባ እሱ ጋር ሄዳችሁ ትክክል ትላላችሁ። ለምን እሱስ ይጎዳል? እሷ ሴት ከሆነ ስለሆነች ይሄን ነገር ተጠቅማ እሱን መጣል ከፈለገችስ እሱም አድርጎ ከሆነ ፊት ለፊት ትምጣና በመረጃ ታዋርደው። በቃ ይኸውልህ ጆከር ስትመጣ ነው። አሁን ጆንም እሷ ትምጣ ነው እኔ አሁን ትምጣ ነው በሌለችበት ጀጃና አንድ ጊዜ ይቅርታ። ይኸውልሽ እኔ ቲክታከር ነኝ። እንኳን ስለኔ እየተወራ ቀርቶ የሰው 100,000 ሰው ተቀምጦ ቀርቶ የሰው ጋጋታ እንደዚህ የሆነ ጸብ አለበት የሌላ ሰው ወሬ ያለበት ላይ ሁላችንም እንሳተፋለን። 24 ሰዓት ኦንላይን አይደለም ገንዘብ የምንሰራ ሰዎች ህይወታችንን በቲክታክ አድርገን የተለያየ ጥሩ ደረጃ የደረስን ሰዎች ቀርተን ስለኔ እየተወራ በድሎኛል ብላ የወጣች ልጅ ስለሷ እየተወራ 100,000 ሰው ተቀምጦ አትመጣም አታይም። ሌላ ጨዋታ እስካሁንም መቆየት የለባትም። ኖ ስልክ አላት አይደል? ለምን አደውልላት? እኔ ኢልሻዳይ ብዙ ሰው ይደውልላታል። ማለት ለምን ደውልላታል? ኦንላይን አለች። በፌክ አካውንት ቁጭ ብለው ካዩ በኋላ በቤታቸው ገብተው ሌላ የተቀናበረ ሴራ መስራት ይሄ ነገር አግባብ አይደለም። ትምጣትና ነገር ፊት ለጃኒ መልእክት ላስተላልፍላት እየሰማች ከሆነ ለአንቺም ኢዚ የሚሆነው አሁን መተሽ ብታብራሪ ነው። ቢካዝ የሁሉ ሰው 100 ምናምን ሺህ ሰው በየኮመንቱ በየቪዲዮ ስር ጥያቄ ጠይቅሻል። ሰው ያን ሁሉ ክሪን ለማድረግ ጊዜ ከምትፈጅ ብትመጭና አሁን ብታስረጅ ሞር ኢዚ ነው ላንቺ። ይሄን ነው የምለው እኔ። ጆከሪ ቴንክ ዩ ሚኪ ልጄ ጋር ልሄድ ነው እየጠበቁኝ ነው። ሊድ ካስፈለግኩኝ በማንኛውም ሰዓት ጥራኝ። የሚያስፈልግም ነገር ካለ ማስረጃ ሙሉ ማስረጃ ስላለኝ መላክ እችላለሁ። በቃ ወንድሜ እስካሁን አክብረን ቆይታል። 2 ደቂቃ ምንም አይነት ነገር ይኑር 2 ደቂቃ ጠብቀን 2 ደቂቃ ያዝ ደቂቃን 2 ደቂቃ ካለፈ ቻው ብለን በሰላም እናሰናብታል። አይ ሰላም ይብዛ። በሌላ ቦታ ወጣ ለምታወራው ነገር ኃላፊነትን ራሷ ትወስዳለች። አንተን መፍረድ ላለበት ማን ተበዳይ ነው ማን በዳይ ነው ህዝብ ይፈርዳል። በተጨማሪ መላክ የምፈልገው ነገር ካለ ትልከዋለህ። ማውጣት ያለብኝ ነገር አወጣለሁ፣ ማውጣት የሌለብኝ ነገር አላወጣም። ግን ለኔ የሚሰማኝ ነገር ምንድነው 24 ሰዓት እኔ ኦንላይን አለው። እንኳን ጃኒ ከኔ በላይ እሷ ናት የቲክታክ ተጠቃሚ። ስለሷ እየተወራ ነው፣ ስለሷ ጉዳይ እየተወራ ነው። መጥቶ እኔ ይሄን ነገር አልሰራሁም፣ አላደረኩም፣ እጇንም አልቆረኩም። ከእስር ቤት ከወጣው አዶናይ ጋር ነው ያለች።